በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ከሰባቱ ሊቃነ መላእክት ሶስተኛ የሆነ በኅዳር 13 ቀን የሚነበብ የታላቁ ሊቀ መላእክት የቅዱስ ሩፋኤልን ክብር መናገር እንጀምራለን። ጸሎቱ በረከቱ ከኛ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከጥቂት ወራት በኋላም የታወቁ የሀገር ሽማግሌዎች መኳንንቱና ሕዝቡ የሚያከብራቸው የመንግስት ሹማምንት ለመንግስት የሚገባውን ይመርጡ ዘንድ ተሰበሰቡ። አስቀድመን እንደነገርናችሁ የዚያች ሀገር ንጉሥ ሙቷልና መንግስትም ያለ ንጉሥ አይጸናምና በቤተ መንግስቱ ውስጥ እነሆ ተሰብስበው ሳሉም ነጭ እርግብ ከሰማይ ወርዶ ለመንግስት የሚገባ እርሱ ነውና የመንግስትን ዘውድ በቴዎዶሲዮስ ራስ ላይ ድፉለት እያለ በሰው አንደበት ተናገረ። የተሰበሰቡትም እግዚአብሔር ቴዎዶሲዮስን ለመንግስት እንደመረጠው ተረዱ። ህዝቡም በአንድ ቃል ቴዎዶሲዮስ ይነግስ ዘንድ ይገባዋል እያሉ ጮሁ። መጽሐፍ እንደተናገረ ድሃን ከወደቀበት የሚያነሳ ትንሹንም ከታላላቅ አለቆችና የህዝብ ሹማምንት ጋራ የሚያስቀምጠው እግዚአብሔር ነውና። ከዚህ በኋላ እምነቱ በጽድቅ ምግባሩን በትህትና የተገለጸ የቅዱስ ሩፋኤል ወዳጅ የሆነ ንዑድ ክቡር ቴዎዶሲዮስን አምጥተው በመንግስት ዙፋን ላይ አስቀምጠው አነገሱት። በነገሰም ጊዜ ሀገሪቱ ሰላምን አገኘች፣ ሰራዊቱም ተደሰቱበት፣ ህዝቡም ወደዱት። በዘመኑ እውነተኛ ፍርድ በዛ፣ እንዲሁም በሚያደርገው ሁሉ የሚያማክረው በጽኑ ክብር የሚኖር ደግ ዲዮናስዮስም የሮሜው ሊቀ ጳጳስ አርፎ ነበርና በሮም መንበር ሊቀ ጳጳስ ሆኖ ተሾመ። መንፈስ ቅዱስም ህዝቡን ዲዮናስዮስን የሮም ሊቀ ጳጳስ አድርገው ህዝቡ ይሾሙት ዘንድ አነሳስቷቸዋልና። እርሱም በመንበረ ጵጵስና በተቀመጠ ጊዜ ቅድስት ቤተ ክርስቲያን ተስፋፋች። በጌታችን በኢየሱስ ክርስቶስ የሚታመኑ ምእመናንም እየበዙ ሄዱ። ክህነትና መንግስት በአንድነት እግዚአብሔርን ያመሰግኑታል ተብሎ በመጽሐፍ የተጻፈውም ተፈጸመ። ይህ ሁሉ የሆነው በሊቀ መላእክት ቅዱስ ሩፋኤል አማላጅነት ነው። ብቻቸውን ሲሆኑም የጥንቱ ኑሯቸውን ያስቡ ነበር። ዲዮናስዮስም ለቴዎዶሲዮስ በራእይ ያየኸው የወርቅ ዘውድ ልዑል እግዚአብሔር ፈጸመልህ፣ ስለ እኔም የተሰጠኝን መክፈቻ እውነት ሆኖ ተገለጠ። ጌታችንና አምላካችን ኢየሱስ ክርስቶስ በሐዋርያው ቅዱስ ጴጥሮስ ላንተስ መክፈቻህን እሰጥሃለሁ እንዳለው መክፈቻ ከእግዚአብሔር ዘንድ የምትሰጥ መንፈሳዊት ስልጣን ናትና አለው። ንጉሥ ቴዎዶሲዮስም ወንድሜ ሆይ የቀደመ መከራችንን አንርሳ። በታላቁ ሊቀ መላእክት በቅዱስ ሩፋኤል አማላጅነት እግዚአብሔር ይህንን ደስታና ክብር ከፍ ያለ ሹመትን እንደሰጠን እናስብ ዘንድ ይገባል ይለው ነበር። መንፈሳዊት ስርዓትን ከመጠበቃቸው የተነሳም ንዑድ ክቡር አባ ዲዮናስዮስ ቀድሞ ግንብ የሚሰራለት መለስተኛውን በመስቀል አምሳል አስጊጦ አሰራት። ዘወትርም ተኝቶ ተነስቶም በደስታውም ቢሆን በትካዜውም ቢሆን ከጎኑ አይለያትም። ደግ ንጉሥ ቴዎዶሲዮስም እንደ እርሱ የቀደመ ስራውን እያሰበ ለድሆች የሚያዝን ትሁት ስብዕና ይሆን ዘንድ ቀድሞ ግን የሚሰራበት የእንጨት መለስተኛውን በመስቀል ቅርጽ አሰርቶ በዙፋኑ አንጻር አስቀመጠው። እርሱም ዘወትር ቅን ፍርድ እየሰጠ ለእግዚአብሔር በትህትና ይገዛ ነበር። ድሆች እጅግ ተደሰቱ። እግዚአብሔርንም ትህትናውን አይቶ በጎ ልጅ አርቃዴዎስን ሰጠው። የመንግስት ሹማምንትም ልጁን ሌላ ስም ይሰጡት ዘንድ አሰቡ። ነገር ግን ይህ ደግ ንጉሥ ቴዎዶሲዮስ እንዲህስ አይሆንም፣ የቀድሞ ስራዬን አስብ ዘንድ ስሙ አኖሬዎስ ተብሎ እንደተጠራ አርቃዴዎስ ብዬ ጠርቸዋለሁ። ጭቃ በምሰራበት ጊዜ ምንጣፌን ብሰሌን ስለነበረ አኖሬዎስ እንዳልኩት አርቃዴዎስንም የድህነቴ መታሰቢያ ይሆን ዘንድ አርቃዴዎስ ብዬ ሰይሜዋለሁ አላቸው። እሊያ የመንግስቱ ሹማምንት ከእምነቱ ጽናት የተነሳ ይደነቁ ጀመር። ከታላቅ ክብር ጋር ላይ ይህን ትህትና ድህነትን
ማሰብ ለደግ ንጉሳቸው ቴዎዶሲዮስ የሰጠ እግዚአብሔርን አመስግኑ። እንደ ንጉሥ ዳዊት አድርገው ከልብ ተገዙለት። እንደ ነቢዩ ንጉሥ ዳዊት ዘወትር እግዚአብሔር ይህንን ሁሉ ስላደረገልኝ እኔ ድሃውን ከመሬት ስላነሳኝ ምን እከፍለዋለሁ ይል ነበር። ዳግመኛም ግምጃ የወርቅ ልብስን በለበሰ ጊዜ ሳይገባኝ የወርቅ ዘውድ የመንግስትና የክብር ልብስ እግዚአብሔር የሰጠኝ እኔ ማን ነኝ እያለ ራሱን ዝቅ ዝቅ ያደርግ ነበር። እግዚአብሔርም ታላቅ ክብርን፣ እውቀትን፣ ማስተዋልን፣ አገዛዝን፣ ቅን ፍርድን እንደ ንጉሥ ዳዊት ጥበብንም እንደ ልጁ ንጉሥ ሰለሞን አድርጎ ሰጠው። እርሱም እምነቱን በእግዚአብሔር ላይ ተስፋውን በታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ላይ አደረገ። በሊቀ መላእክት ቅዱስ ሩፋኤል ስምም ግንበኝነትን በሚሰሩ ጊዜ ማረፊያ ባደረጓት ስፍራ ላይ ቤተ ክርስቲያንን ይሰራ ዘንድ ጀመረ። እረፍቱ በደረሰ ጊዜም የሀገር ሽማግሌዎችና ሹማምንቶች በእምነታቸው ይጸኑ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት ይታመኑ ዘንድ ውለታውንም እንዳይዘነጉ መከራቸው። ከኃያሉ ሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የሚገለጽ የእግዚአብሔርን ይቅር ባይነት አስተማራቸው። ከጥቂት ቀናትም በኋላ ይህ ደግ እውነተኛ ንጉሥ ቴዎዶሲዮስ በታላቅ ክብር አረፈ። ቀድሞ በቅዱስ ሩፋኤል ስም ያነጻት ዘንድ በመራት ቅዱስ ቤተ ክርስቲያን ተቀበረ። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ገነትን ወረሰ። ጸሎቱና በረከቱ የጥምቀት ልጆች ከምንሆን ከሁላችን ጋር ይሁን ለዘላለሙ አሜን። ከዚያም ህብስት ተአምር ጸሎቱ በረከቱ ለዘላለም ከሁላችን ህዝበ ክርስቲያን ጋር ይሁንና የሰውን ኃጢአት ያስተሰርዩ ዘንድ የዕጣን መስዋዕታቸውን የሚያሳርጉና የእግዚአብሔርን መንበር ፊት የሚቆም የመላእክት አለቃ ቅዱስ ሩፋኤል ያደረገው ተአምር ይህ ነው። በአንዲት ዕለትም አንድ የተራበ ድሃ በሊቀ መላእክት ቅዱስ ሩፋኤል አማላጅነት ከእግዚአብሔር ዘንድ የበረከት እህል በእምነቷ ወዳገኘች መበለት ቤት አምጥቶ መጥቶ ስለ እግዚአብሔር እንጀራ ስጭኝ አላት። ምስጋና ከሚገባው ከእግዚአብሔር ዘንድ የበረከት እህልን በጎተራዋ ታዝዞላት የሊቀ መላእክት ቅዱስ ሩፋኤልን አማላጅነት አሰበች። የምትመገብ ይቺ መበለት እንጀራ ሰጠችው። ያ ድሃም ተቀብሎ በላ። ከዚያ ህብስት በበላ ጊዜ እስከ 3 ቀናት ረሃብ ጠፋለት። ይህ ነዳይም ወደዛች መበለት ሄዶ የሰጠችውን ህብስት በመብላቱ ረሃብ እንደጠፋልን ነገራት። አንቺ ሴት ሚስጥሩ ምንድን ነው? እስኪ ንገሪኝ አላት። እርሷም ከመጀመሪያ እስከ መጨረሻ ነገረችው። ይህ ነዳይም በአማላጅነቱ ይህን ያደረገለትን ታላቁን ክቡር ሊቀ መላእክት ቅዱስ ሩፋኤልን አደነቀው፣ እግዚአብሔርንም አመሰገነ። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን ነው ባላለን ኩሉ ኩስ መዛአከ ይእቲ መንግስተ ኃይል ወሰባት ለዓለም ዓለም። በሰላመ ቅዱስ ገብርኤል መልአክ ወግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ በእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ መልክአ ሚካኤል መልክአ ሩፋኤል ለተፈጥሮ ከቅዱስ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስ ከእሳት ለተቀነባበሩ የተፈጥሮ ባህሪም ሰላም እላለሁ። ቅዱስ ሩፋኤል ሆይ የሶስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሹመሃል። ለዝክረ ስምከ ቅዱስ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ቅዱስ ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመ ደጋግመ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብን ግለጽልኝ። ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም እላለሁ። ለስነ መልክ ቁንጮ ሆኖ ለተፈጠረ ራስም ሰላም እላለሁ። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ብርሃን ይሰጠዋል። ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሰማምኖ ላነጻው ፊት ሰላም ላሉ የፊት የውበቱ ተመሳሳይ ሆኖ ለሚታይ ቀራንብት ሰላም ላሉ ቅዱስ ሩፋኤል የነፍሴን ጠላት በረዴት
ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠት ጥለው ዘንድ የተራድኦ ጉብኝትን አታቋርጥብኝ። ለአይንት ከቅዱስ ሩፋኤል ሆይ አስደሳች ለሆኑ አይኖች ሰላም ላለሁ። ልመናን ለሚሰሙ የችግረኛም ጥሪ ለሚቀበሉ ጆሮችም ሰላም ላለሁ። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆኑ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ለመላትህ ከቅዱስ ሩፋኤል ሆይ ህብራቸው የእሳት ነበልባል ለሆኑ ጉንጮችህም ሰላም ላለሁ። የቅርታ ሽቱ መዓዛ መሳክው ለሆኑ አፍንጮችም ሰላም ላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ለከናፍር ከቅዱስ ሩፋኤል ሆይ የፈጣሪ ምስጋና ለማያቋርጡ ከናፍሮች ሰላም ላለሁ። የቅድስት ሥላሴ ምስጢር በማድነቅ ለሚያመሰግን አፍ ሰላም ላለሁ። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይን ያማረ የሕይወት ህብስትን ለእኔ ለአገልጋይ ከነመላ ቤተሰቦቼ ሁል ጊዜ መግበን። ለአስናን ከቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መላካዊ ጥርሶች ሰላም ላለሁ። ያማረ የመለኮት ስራ ለሚሆን አንደበትም ሰላም ላለሁ። ቅዱስ ሩፋኤል ሆይ ተፈጥሮህን ስጋና ደም ያልተቀላቀለበት ረቂቅ መልአክ ነህና የእርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማ ወዳጅ ባንተ ኃይል በጣጥሼ ጥለው ዘንድ ኃይልን አሳድረብኝ። ለቃል ከቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም ላለው። የረቂቅ መንፈስ ትንፋስ ለሆነው እስትንፋስ ሰላም ላለው። ቅዱስ ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነ ናና። ለጉርኤ ከቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላለው። በትከሻ የከተማ ጫፍ ላይ ለታነጸ አንገትህም ሰላም ላለሁ። ቅዱስ ሩፋኤል ከትጉሃን መላእክት ወገኖች አንዱ አንተ እንደመሆን መጠን አቤቱ የትእዛዝ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ለመታከፍት ከቅዱስ ሩፋኤል ወይ ለማይናወጡ እሳታውያን ለሆኑ ትከሾች ሰላም ላለሁ። አምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም ላለሁ። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላና ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ እውቀትን አሳድርብኝ። ለዘባን ከቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንም ሰላም ላለሁ። የጥበብ መገኛ ለሚሆን እንግድም ሰላም ላለሁ። ቅዱስ ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላቴ ዲያብሎስን ትበቀልልኝ ዘንድ በፍጹም ልመና እለምንሃለሁ። ለህንጽ ከቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ህንጽ ሰላም ላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችም ሰላም ላለሁ። ቅዱስ ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትን ቀብተ አድነኝ። አቤቱ የሀብተ ረድኤትህም ተሳታፊ አድርገኝ። ለመዛርኢ ከቅዱስ ሩፋኤል ወይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለው። ለጸቡ ተባባሪ በመሆን ላልተነየ ወርችም ሰላም ላለው። ቅዱስ ሩፋኤል ወይ አንተ ድል የተጎናጸፍክ የአሸናፊዎች አሸናፊ፣ ለዚህም የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤት ቅባ መድኃኒትን ቀባት። ለእመት ከቅዱስ ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም ላለው። በከንቱ ለማይዘረጋው መዳፍም ሰላም ላለው። ቅዱስ ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል በምነሳበት ገንዘብ ሁል ጊዜ ጠዋትና ማታ ክብርን አሳትፈኝ። ለአጻብዕ ከቅዱስ ሩፋኤል የጦቢትን ዓይኖች ለፈወሱ ጣቶች ሰላም ላለው። ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም ላለው። ቅዱስ ሩፋኤል ሆይ የኪሩቤል ወገንም የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደ ዳሰሰ አቤቱ ጣቶች ዓይኖቼን ይዳሱልኝ።
ለገበዋት ከቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስን ሰላም ላለው ቅዱስ ሩፋኤል ሆይ ከእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖ የማያ አይን መጉደል የታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረት ምስራች አብስረኝ። ለልብ ከቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሀሳቡ ለሆነ ሀሳብም ሰላም ላለው ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ንጉስ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና ለንዋዬ ውስጥ ከቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው ከነፋስና ከእሳት ለተፈጠረ እምብርትም ሰላም ላለው ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የኔም የምስጋናዬን የጸሎትን ጤና መዓዛ በፈጣሪ ፊት ዋጋ ይኖረው። ለሐቋከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው በአንድነት ግብር ለሚታዩ ማቆያጽ ሰላም ላለው ቅዱስ ሩፋኤል በረከት ልቦናችንን ያተገዋልና እስራኤልም ያዕቆብ ልጆቹን እጁን አመሳክሎ እንደባረከ አንተም ማህበራችንን ትባርክልና አንድነታችን ታጸና ዘንድ ፈጥነናና ለአብራኪ ከቅዱስ ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም ላለው በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለው ቅዱስ ሩፋኤል ሆይ አንተ የትጉሃን ሀራ ሰማይ አለቃ እንደመሆን መጠን ታላቅ ባለ ግርማ መልአክ ብእሲት በንጹህ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብር አሳየኝ። ለሰኮና ከቅዱስ ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለሁ። ዳግመኛም ለእግር ጫማ ሰላም ላለሁ። ቅዱስ ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ለአጻብዕከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱን እንኳን ሳለይ ሰላም ላለው ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ እንዴት ወደዱ? መላእክት ስጋዊ ስርዓትን ስለምንፈለጉ ለቆመ ከቅዱስ ሩፋኤል በመጠነ መልአክ ለሆነ ቁመና ሰላም ላለው። ዳግመኛ ስነ ጸዳሉ ለሚያበራ መልክ ሰላም ላለው ቅዱስ ሩፋኤል ተአምራትን የምታደርግ ነህና ታምራቶችህን እነግራለሁ። ስለሆነም ነፍሴን የሚቃወሟት የዳቢሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ናአሀቤ ቅዱስ ሩፋኤል ሆይ የልቦናዬን ሀሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትና ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ የሰውን የእንስሳትን ማፀን የምትፈታ አንተነ ሙት ያስነሳል። ኦ እምሰማያት ቅዱስ ሩፋኤል ከላይ ከሰማይ ወርደ የጻድቃንን የሰማዕታትን ጸሎት የምታሳርግላቸው አንተነ ቅዱስ ሩፋኤል የድኩማን ኃይላቸው አንተነህና ምስጋናዬን ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በቅድስት ድንግል ማርያም ስም እማልዳለሁ። ተወኪፈከ ቅዱስ ሩፋኤል በችሎታዬ መጠን ያቀረብኩልን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ቅናት ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋብቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ስጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩስ መዛአከ ይእቲ መንግስት ኃይል ወስባት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። የቅዱስ ሩፋኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ አምኜ ይህንን የቅዱስ ሩፋኤል ድርሳን እጸልያለሁ። እንዲህ እያልኩ ብርሃናኤል መብርሄል ከስትናይ በህድናኤል እጸህድናይህንም ቅዱስ ሩፋኤል ለጦቢትን ዓይን ያበራየበት ወለተ ራጉኤልን ተቆራኝቷት የነበረውን ጋኔል ያወጣበት እግዚአብሔር የሰጠው ወሃቤ
ብርሃንና መግረድ ጸር የሚሆን አስማተ መለኮትን አቤቱ ፈጣሪ ከዚህ በላይ በጸለይኩት ጸሎት በተለመደው ቸርነት የኔን ያገልጋይህን ፍቅርተ ማርያም ጠላቶች ሁሉ ከአጥፋና በልቦናዬ የአገልጋይ ፍቅርተ ማርያም ከነመላ ቤተሰቦቼ ጠላቶች ሁሉ አጥፋና በልቦናዬ ብርሃንን ሳብልኝ። አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ቅዱስ ሩፋኤል ሰላም እላለሁ። ታላቁን አሳንበሪ በረመሃ መስቀል ገስጸ ባለበት እንዲጸና ያደረግ መልአኩ ሰላም እላለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መልአኩ ሰላም እላለሁ። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአኩ ሰላም እላለሁ። መሪር በሆነ አንደበት ሁከተ ከሚፈጥር ጸላኢ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጧትና በማታ በመዓልት በሌሊት ተጠብቀኝ ዘንድ ቅዱስ ሩፋኤል ሆይ ሰላም እላለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስም ከመከራ ስጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩይስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።